ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዙ ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ለቀኩት ቪዲዮ ላይ ያው ሩታ ለሌሎች መልስ ለመስጠት የተጠቀመችበት ነገር ነው ብላችሁኛል። እኔም ደግሞ እንደተረዳሁ በተናገርኩት ወይም ደግሞ በለቀኩት የቪዲዮ ሀሳብ ላይ ትረዳላችሁ ብዬ አስባለሁ። እኔም ከዛ ውጭ አልተናገርኩም። ባይዘዌ ሌሎች ከፋፍተዋት በሌሎች ግፊት እንደዚህ አይነት ፎቶ ተነስታ ፖስት እንዳደረገች እርግጠኛ ነበርኩኝ። ግን ደግሞ ወደ ዋናው ወደ ገደለው ሀሳብ ስትገቡና ይሄ ተገቢ ነው ወይ ስትሉ ሌሎችን ማየት የለብንም ብዬ አስባለሁ። ለምሳሌ አንዱ አርቲስት እንደዚህ ሆና ፎቶ ተነሳችና ሩታም ትነሳለች ማለት አይደለም። እነዛ ሳቱና ሌላውን መሳት አለበት ብዬ አላስብም። በዛ ላይ ደግሞ የሀገራችንን ባህልና እምነት ታውቃላችሁ፣ አይደግፈውም። ይሄን እኔም አልደግፈውም። እውነቱን ስነግራችሁ የምን ማስመሰል ነው? አይመቸኝም። ታውቃላችሁ ማስመሰል እኔ ማለት ነው ግዴታ ሩታን ሪስፔክት ስለማድረግ ለሷ በጣም ቦታ ስለምሰጥ ለሷ ፊት ቀደም ሆኜ በነገሮች ላይ እሷን የሚያበሳጩ የሚያናድዷትን የሚጎዷትን ሁሉ ስለምፋለም ግዴታ ደግሞ ልክ ያለው ነገር ሲኖር የኔማር ግሬስ ትደግፋለች ብላችሁ እንዳታስቡ። እንደዛ አይነት ሰው አይደለሁም። ምንም ይምጣልኳችሁ እና እውነትም ደግሞ ሲኖር እውነትን መናገር ግድ ይላል። በቃ ይሄ የኔ ተፈጥሮም ጭምር ስለሆነ ማለት ነው። እና ምን መሰላችሁ ቤተሰብ፣ እውነት ስንነጋገር ትክክለኛውን ነገር ስናወራው ከባህልና ከእምነት አንጻር አይፈቀድም። በየትኛውም በእስልምናውን ብትሄዱ በክርስትናውን ብትሄዱ እኛ እኮ ህግ ጣሽ እንደኛ እንደ ሰው ዘሮች አለ እንዴ? በተአምር እኮ ማለት ነው የእግዚአብሔርን ህግ አንጠብቅም። እንደዚሁም ሆኖ ግን በጸጋ በግርማ ሞገሱ እየጠበቀ ያኖረናል። እና ድሮ ያልነበረ ባህል ነው አሁን እየመጣ ያለው። ይሄ ነገር ከየት እንደሰረገ የማታውቁ ሰዎች ካላችሁ ግን ከኢትዮጵያ የመነጨ እንዳይመስላችሁ። ይሄ የእርግዝና ሰዓት ላይ ሴቶች በራቁት ሆዳቸውን እያሳዩ የሚነሱት ፎቶ ከውጭ የመጣ ነው። ያ ደግሞ የሌላ ዓለም ሰዎች የሚጠቀሙበት የሌላ ግብር ማስፈጸሚያነት ብቻ ብዙ አልተነትንም። ታውቁታላችሁ። ስለዚህ እኛ የዛ ተባባሪ እንዳንሆንም ጭምር ነው። ኖርማሊ ሩታ ይህንን ፎቶ የፖስተችው የተነሳችበት ምክንያት በጣም ብዙ ነገር ተብላለች። አሁን እንዳይመስላችሁ ሩታ እርጉዝ አይደለችም የተባለችው ፌክን የተባለችው አሁን አይደለም፣ በጣም ቆይቷል። እስካሁን ድረስ ሚዲያው ላይ እያንቦገቦጉ የነበሩ ልጆች ነበሩ እና ለዛ ምላሽ ይሆናል። አዎ ምላሽ ይሆናል። ነገር ግን ባህልና ወጋችንን ጥሷል። አዎ ጥሷል። በሩታ ነው የተጀመረው ካላችሁ ደግሞ ከሌ ስለጀመረው ከሌ ስላልጀመረው እያላችሁ አታበረታቱ እንዴ! ተው እንጂ ወገኖቼ ማለት ነው። በተረፈ ግን ዛሬ ሩትዬ ወደ ዋና ወደ ገደለው ስገባ እንኳን ደስ ያለሽ፣ እንኳን ከቤተሰቦችሽ ጋር በሰላም ለመቀላቀል አበቃሽ። አንድ ተጨማሪ ሌላ መረጃዎችን ሰምቻለሁኝ። ሰሞኑን የሰማሁት በነገራችን ላይ ግን ያው እኔ አላየሁም አልሰማሁም። እነዛ የሚያውቁ ሰዎች በመልኩ እንዳወቁም ያው ሜቢ መረጃ የሚያቀብል ሰው ለነሱ ሊኖር ይችላል። ግን የሩታና የአብርሽ የቤተሰብ ቅልቅል ጉዳይ አልቋል። ወደ ህዝብ ነው እንጂ ቪዲዮ አልተለቀቀው እየተባለ ነው። አሜዚንግ። እኛ ታዲያ ለምንድነው ጨጓራችንን ነረረረ ደበደብን እያደረግን ማለት ነው? ሩታና አብርሽ ለምን ተጣሉ? ለምንድነው አብርሽ ቺት የሚያደርግባት እያልን የምናብደው ለምንድን ነው? ስለዚህ ድራማ ነው በሉና፣ ላይፋችን ድራማ ነው ብትሉን እኮ እኛም ጨጓራችን እስኪገለበጥ ድረስ ማለት ነው በእናንተ ጉዳይ የተብሰለሰልን ታማሚ አንሆንም ነበር። ግን እናንተ እንደ ቀልድ የምታዩ ሰዎች የምሬን ነው። እኔ በጣም ከልቤ ሆኜ የሚሰሩት ነገር በጣም የሚያናድደኝ ሰዓት ላይ በተናደድኩ ቁጥር ጨጓራ በእነሱ ምክንያት ይዞ ነበረ፣ ብታምኑም ባታምኑም ማለት ነው ቤተሰብ። ስለዚህ ጉዳታችንም ከፋ የኛ። እነሱ ቆጯቸውን እየበሉ ክትፏቸውን እየዋጡ እኛ ደግሞ ማለት ነው ግብግብ እያልን ምግብ አፔታይት እየዘጋን በእነሱ የተናደድን የምንሰራበት አንዳች ነገር የለም። አይ ድራማ ነው ብላችሁ ብታለማመዱን እንዲያውም አሪፍ ነው ብዬ አስባለሁ። ምክንያቱም በጣም ከመሰደብ ትተርፋላችሁ፣ ከጥላቻ ትተርፋላችሁ። የምሬን ነው እኮ አሁን እኮ ብዙ አወዛጋቢ ነገር ስላለው ድራማም እንዳትሉት ግራ ይገባችኋል፣ የእውነትም ነው እንዳትሉ ግራ ይገባችኋል። ለዛ ነው እኛ መሀል ላይ ተወዛግበን ያለ ነው። ደግሞ የሚደንቀው እንረሳለን። ምናሳዝን ዩቲዩበሮች ነን እኮ በእነ አብርሽና ሩታ ጉዳይ የምንሰራው ማለት ነው። የእነሱ ታሪክ ላይ የሆነ ሰዓት ላይ ድራማ ነው ብላችሁ ትሉና ታሪኩን ስታዩና የተፈጠሩትን አንዳንድ የሚፖሰቱ ደባሪ ነገሮች ስታዩ የእውነት ተመስጣችሁ ማለት ነው ግብግብ እያላችሁ ለምን እያልን ነው የምንሰራው እኮ ስናሳዝን። የምሬን ነው። እንደነሱ እንኳን ዶላር ተጠቃሚ የሆነ ቢሆን እኮ በጣም ደስ ይል ነበረ። እነሱ በየወሩ ዶላራቸውን ያገኛሉ፣ እኛ በአመት ስናገኛለን እንደ ወገኖች። በዛ ላይ ደግሞ ብቻ ይቅር ማለት ነው ቤተሰብ ቢያንስ በላይክ አግዙን እስቲ እኛንም ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ አግዙ ማለት ነው። እና ቤተሰብ
እና ቤተሰብ ጋር ገብታ እንግዲህ ከቤተሰቦቿ ጋር ጥሩ ጊዜ ያሳለፈች ነበረ። በተለይ ደግሞ ከፋዘር ጋር ረጅም ጊዜ ተገናኝታ እንደማታውቅ ነው የነገረችንና ስለተገናኙ ደስ ብሎኛል። የሚያሳዝኑ ናቸው ቤተሰብ በራሱ ማለት ነው። እንደዛ ስፍስፍ ብለው ሲቀበሏት የምሬ ነው በጣም ልብ ይነካል አይደለ? በተለይ በስደት ያላችሁ ምን ያክል ከቤተሰብ ጋር ስላልሆናችሁ እንዲህ አይነት ነገር ምን ያህል ልባችሁን እንደሚሰርቅ አይምሯችሁን እንደሚሰርቅ አይኖና እናንተም በሰላም ለሀገር ምድር ያብቃችሁ። ከእናት ከአባት ከቤተሰባችሁ ጋር በሰላም ለመገናኘት ያብቃችሁና ሩታ እንግዲህ ገብታለች ቤተሰቦቿ ጋር በሰላም ትገላገል። ቆንጅዬ ወንድ ልጅ እሷን የመሰለ ከነቃጭሉ ማለት ነው። በተረፈ ወገኖቼ የቀደሟ የእርግዝናዋ ፎቶ ላይ የምሬን ነው ምላችሁ እንደሌላው ሰው እኔ እንዲቀለድ አድርጌ ማልፈሰው አይደለም። ቢ ኬርፉል ነው ምላችሁ። ኢትዮጵያውያን ጠቅላላ ይሄን ነገር አትድገሙት። የማይደገም ላይፍ ነው በህይወታችሁ ውስጥ ያለው የማይደገም እስትንፋስ ነው ይዛችሁ የምትኖሩት። ቢያንስ ፈጣሪን እንዳታሳዝኑ አታድርጉት። በቃ ለኛ የሚሆን ነገር ስላልሆነ ነው። የምሬን ነው ምላችሁ። አንዳንዶች ኖርማል ነው አትበሉ። አንዱ ስላደረገው ብቻ ያደረጋችሁ ያላችሁ ሰዎች ኖ ባለማወቅ እግዚአብሔር ይቅር ይበላል። ግን ደግሞ መደረግ የሌለበት ነገር እንደሆነ ልቦናችሁ እያወቀ ነው የምታረጉት እና አንድ ከባህል አንውጣ ከእምነት አንውጣ። ሌላው ደግሞ የሌሎች ዓለማትን የአርማ ማራመጃ አንሆን። ይሄን ልላችሁ ነው የምወደው ቤተሰብ ባጭሩና ባጭሩ ማለት ነው። በተረፈ ግን እንግዲህ ከእህቶቿ ጋራ ጥሩ ጊዜ ከቤተሰቦቿ ከአባት ከእናቷ ጋር መልካም ጊዜ ይኖራታል ብዬ አስባለሁ። ቀሪ ጊዜዋን እንግዲህ ወልዳ የምትታረሰው እናቷ ቤት ነው። እንዴት ደስ ይላል በእውነት እና ፈጣሪ ይቅረባት እንግዲህ ለሩታችን ማለት ነው። ከዚህ በኋላ ቪዲዮ እየሰራች በራሷ ቻናል በደንብ እንደምትመጣ ነግራናለች። እኛም እንጠብቃለን። ብዙ ጊዜ የሩታ ቻናል እንዴ ከኋላ የተነሱ የሚገርማችሁ የት እና የት ሄደዋል። የምሬን ነው ቤተሰብ ሩታ በጣም ነው እንትኗ የተመታው ቻናሏ። ለምን ብትሉ ከሷ በኋላ ዩቲዩብ የጀመሩ ልጆች የትና የት ሰብስክራይብ ደርሰዋል ከ300,000 ከ400,000 በላይ እና ለምንድን ነው ሩታ እስካሁን ድረስ በዚህ ልክ ሚዲያ ላይ የተወደደች ሰው እንደዚህ እየደገፋት? በሷ የተነሳ ነው ሁሉም ያደገውና የሚገርመኝ ግን እሷ ሰብስክራይቡ ሁሌ እንደተንቀረፈፈ ነው። አይ ዶንት ኖ ምን ኬዝ እንዳለው አላውቅም። እንዴ ጉድ እኮ ነው። እና ዋናው ባለቤት ሳታድግ ነው እንዴ ሌላው የሚያድገው ወገኖቼ? እና ለማንኛውም 300,000 ደግሞ ፑሽ አርጉ ቤተሰብ ማለት ነው ሩታችንን። እና ቤተሰብዬ ሰላማችሁ ይብዛ። ደስ የሚል ጊዜ ነው እንግዲህ ከዚህ በላይ ልላችሁ ዘቸር ቆዩልኝ። ባይ ባይ። ለሞራላችሁ ብለን እኮ ነው እየገባን እንዳልገባን እያወቅን እንዳላወቅን ስትዋሹንም መጨረሻችሁን እንየው ብለን ዝም የምንላችሁ ሞኞች ሆነን እኮ አይደለም።